ቲና ይኸውልሽ አደይ፣ አንቺ ቲና እዚህ ምን ሰራለሽ? ቆይ ምን እያደረጋችሁ ነው? እያየሽ አይደል? ምን እየሰሩ ይመስልሻል? ቲና አልገባኝ። እዚህ ምን ትሰራለሽ? ነይ ወረች። ልቀቂኝ አደይ። አንቺ ምን አገባሽ? ምንም የሚመለከትሽ ነገር የለም። ዴቭ ምንድን ነው? አደይ እኔ ምንም አውቀው ነገር የለም። አንቺ እያየሽ እንዳለሽ ሆኖ እኔም እያየሁ ያለሁት። አሁኑኑ ከዚህ ክፍል ውጪ። ምን ልትሰሪ ነው የሰው አልጋ ላይ የተኛሽው? አይንሽ እያየ ለምን ትጠይቂኛለሽ? እኔና ዴቭ አንድ ላይ ነን። ቲና ልትክድ ነው ዴቭ? ዝም በይ። ቆይ ከኔ ምንድን ነው ምን ልትሰሪ ክፍሌ ገባሽ? ከኔ ምንድን ነው ፈልጊው? ቆይ አደይ ለምንድን ነው በዚህ ልክ የምትፈራት? የራሷ ጉዳይ፣ በቃ ተዋት። ቲና አሁን ትዕግስቴን አታስጨርሽኝ እሺ? ከዚህ በላይ ሳላደርግሽ ከክፍሌ ውጪ ወዲህ። ይሄ ፍቅርና የቲና ተንኮል ነው። ፍቅር? አዎ። ዴቭ ቲናን በጥፊ አጠናገራት። አደይና ዴቭን ለማለያየት እየሞከሩ የነበሩት ቲናና ፍቅር ለዛሬው አልተሳካላቸውም። ማለትም የሴራዎቹ ጠንሳሽ የነበሩት ቤዛ፣ ፍቅር፣ ቲና ነበሩ። አደይና ዴቭን ለማለያየት ደፋ ቀና እያሉ ነበረ። ነገር ግን አልተሳካላቸውም። ዴቭና አደይም እጅግ በጣም የሚዋደዱ እንዲሁም የሚተማመኑ ፍቅረኛሞች መሆናቸውን አሳይተውናል። ሰላም ሰላም፣ ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ሰራተኛ አደይ ክፍል 113ን ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። አደይ ድራማ እንግዲህ በባለፈው ክፍል የዴቭ መኝታ ቤት ቲና ገብታ ተኝታ እንዲሁም ፍቅርና ቤዛ ቲና በጠነሰሱት ሴራ ምክንያት አደይና ዴቭን ለማለያየት የዴቭ ክላስ ገብታ ተኝታ ነበረ። እንዲሁም አደይን ዴቭ አሞታል፣ የራስ ምታት ማስታገሻ ስጩ በማለት ወደ ክፍሉ እንድትገባ በማድረግ ሊያለያዩቸው ሞክረው ነበር። ነገር ግን ዛሬ ዴቭ ከተኛበት ሲነቃ ቲናን አጠገቡ አገኛት እና እንዲሁም በጥፊ ወልውሎ ጣላት ማለት ነው። አደይም እንግዲህ ባየችው ነገር እጅግም አልተገረመችም። ለምን የፍቅርና የቲና ሴራ እንደሆነ ገብቷታል። ማለትም እንግዲህ ፍቅር ወደ አደይ ክላስ መታ ማስታገሻ እንድሰጥህ የላከችኝ በምክንያት ነው ማለት ነው። ይህ የፍቅርና የቲና ሴራ ነው ብላለች። ዴቭም በጣም በመርገብገብ አደይ እባክሽ ይቅርታ አድርጊልኝ ሲላት፣ አደይም ዴቭ አንተ ምንም አላጠፋህም፣ ችግር የለውም፣ ይሄ የነሱ ተንኮል ነው አለችው። እንግዲህ ንጹህ ልብ ሲኖራችሁ ለመረዳዳት ቀላል ነው የሚሆነው። ማለትም አደይ በንጹህ ልቦናዋ ስለወደደችውና ስላፈቀረችው ዴቭን ለመረዳት ብዙም ከባድ አልሆነባትም። በሌላ በኩል ደግሞ ላሊና ባቡሬ ናቸው። እንግዲህ እንደሚታወቀው ላሊና ባቡሬ አብረው መኖር ጀምረዋል። ማለትም ለባቡሬ ጥንቃቄ ሲባል ለሊ እኔ ቤት ለምን አትኖርም በማለት እቤቷ እያኖረችው ትገኛለች። ጓደኞቿም ማለትም እነ ሮሚ ቤቷ ሲሄዱ ባቡሬን ተቀምጦ አገኙት። እናም ሮሚ ለልዬ ምንድነው ይሄ ነገር ብላ ጠየቀቻት። ባቡሬ ይባላል ታዋቂው አለች ለሊ። አይ ባቡሬ ማለት አንቺን ያገተሽ አለች ሮሚ። አዎ እኔን አግቶኝ የነበረው ነው፣ እጅግ በጣም ንጹህ ልብ ነው ያለው ስትል መለሰችለት። አይ ቢሆንም ለልዬ እቤትሽ ማኖር የለብሽም አለች ሮሚ ለለሊ በማሰብ። እንዲሁም አደይና ዴቭም ላሊን ለመጠየቅ ወደ ቤቷ ሄዱ። እናም ቤት ሲሄዱ ባቡሬን ተቀምጦ አገኙት ማለት ነው። እናም አደይ ሰውዬ አንቺ ቤት ምን ይሰራል ስትል ጠየቀቻት ላሊን። ላሊም እንግዲህ ባቡሬ ለጊዜው እኔ ቤት ነው ያለው፣ አክስቴ የሆነ ነገር እንዳታደርገው ለጥንቃቄ ያክል ነው አደይ አለቻት። ዴቭም እንግዲህ የቁጣ አስተያየት አየውና ባቡሬን አይ በቃ ለሊ አንቺ ካሽ ይሁን፣ አንቺ የፈለግሽውን አድርጊ፣ እንኳንም በሰላም ወደ ቤትሽ ተመለስሽ ልንልሽ ነው የመጣ ነው ብሎ አደይን ከቤት እንውጣ በማለት ይዟት ሄደ። ቲናም እንግዲህ ከዚህ በፊት ዳይመንድን አደይና ዴቭን አለያይልኝ በማለት ለዳይመንድ ገንዘብ ከፍለው ነበረ። ዳይመንድም አለያይልሻለሁ ብሎ የቲናን ብር ቅርጥፍ አድርጎ ከበላ በኋላ ሀሳቡን ጥሎ ተቀምጧል።
እናም ቲና ወደ ዳይመንድ ወዳለበት ቦታ ሄደችና ለምን እስካሁን አላለይህልኝም? አለያይቼ ዴቭን በእጅሽ አስገባልሻለሁ ብለኸኝ አልነበረም ወይ? በማለት ማንቁርቱን ያዘችው። ሮማንም ዳይመንድ ምንድነው የጀመርከው? ምንድነው ይሄ ነገር ስትል ዳይመንድን አፋጠጠችው። ዳይመንድም እንግዲህ ቲናን እንደማያውቃት ስሬስ ሆነ። አላቅሽም፣ ማነሽ፣ እንዴት ነሽ በማለት ተፋጠጡ። ቲናም ብሬን በልተህ ስታበቃ እንዴት እንደዚህ ትለኛለህ? ዴቭና አደይን አለያይልሻለሁ ብለኸኛል ነበረ፣ የታለ ታዲያ የተለያዩት? አለች። ሮሚም ዳይመንድ ይሄ ነገር እውነት ነው ስትል ጠየቀችው። አይ አለ። አይ አትበል፣ አዎ እውነት ነው አለች። አንተ አደይና ዴቭን ለማለየት ገንዘብ ተቀብለሃል? ዳይመንድ ንገረኝ አለችው። እሱም አፈጠጠ። ሮሚም ተነስታ ጥላው ሄደች። ከዛም ቲናን ካሁን በኋላ ገንዘብሽን አፍንጫሽ ላይ እጠልልሻለሁ፣ ከዚህ በኋላ እኔን እንዳትከተኝ፣ አላቅሽም፣ አታቂኝም ብሎ በጥፊ አጠናግሯት ሄደ። እናም ወደ ሮሚ ተመለሰ። ሮሚዬ ይቅርታ አድርጊልኝ በማለት ሮሚን ይቅርታ ጠይቃት። ሮሚም አደይ ላይ እንዴት ታረጋለህ? አደይ እኮ እጅግና ምስኪን ልጅ ናት። እሷ ላይ እንዴት ታረጋለህ? ደግሞስ ይሄን ነገር ተው ብዬ አልነበረም? በማለት አኮረፈች። ዳይመንድም ይቅርታ አድርጊልኝ፣ እኔ ላለያያቸው አይደለም፣ ነገር ግን እሷ እኔም ቢብላት እንኳን ለሌላ ሰው ከፍላ ማለያየቱ አይቀርም። ስለዚህ ገንዘቧ ልብላባት ብዬ ነው እሺ ያልኳት እንጂ እኔ አደይና ዴቭን ለማለያየት አልሞከርኩም አለ ዳይመንድ። ቅምጥልም የእንጋባ ጥያቄ አቀረበችለት ለኪንጎ። ኪንጎም እንግዲህ አይ ቅምጥል፣ እኛ እኮ ምንም የለንም፣ እንዴትስ ተጋብተን እንኖራለን? ምንስ የቤት ኪራይ እንከፍላለን? ምንስ እንበላለን? በማለት ቅምጥልን ሊያስረዳት ሞከረ። ቅምጥልም እንግዲህ ይሄኔ አቻዴ ብትሆን የጋብቻ ጥያቄ ያቀረበችልህ ምንም ሳታንገራግር እሺ ትላት ነበረ። እኔ ስለሆንኩኝ ነው እምቢ ያልከው። አባባን አንድ ክላስ እንዲሰጠን እንጠይቀዋለን፣ ከዛም እዛ እንኖራለን በማለት ብታስረዳውም ኪንጎ ግን ለሁሉም ፍቃደኛ አይደለም። እባክሽ ቅምጥል ራስሽን ካዴጋ አታወዳድሪ ብሎ አገማጥሎ ጥሏት ሄደ። ቤዛም እስካሁን ተንኮሏ እንደቀጠለ ነው። ማለትም ለዛ ቤተሰብ ምንም ጥሩ ስሜት የላትም፣ ጥሩ ሰውም አይደለችም። ለአሹም እንግዲህ የተራረፈ ምግብ ሰጠችው። አሹም እንዴት ለኔ ይህን ትሰጭኛለሽ? እንዴት እንዲታረጊያለሽ? በማለት ጓ አለባት። ወይኔ አሹ አለማወቅ አለ። ቤዛም እንግዲህ ከፈለክ ብላ ካልፈለክ መቶ ትችላለህ በማለት ተኮሳትራ ትታው ሄደች። በዛ መካከልም አደይ ወደ አሹ መጣች። ምንድነው አሹ ስትል ጠየቀችው። አደዬ የተራረፈ ምግብ ሰጠችኝ ቤዛ በማለት ነገራት። አደይም የተራረፈው ምግብ ተቀብለው ሌላ ንጹህ ምግብ አንታ ሰጠችው። አሹም እንግዲህ አመሰግናለሁ አደይ ብሎ ምግቡን መብላት ቀጠለ። ብቻ ባጭሩ አሹንም ድብልቅልቅ ያለ ስሜት ውስጥ ወይም ደግሞ ድብርት ውስጥ አስገብተዋለች። አደይና ዴቭም እንግዲህ ከቤት ከወጡ ሰዓታቶች አልፈዋቸዋል። እናም ሰዓቱም እየመሸ ሄዷል። ቤትም ሲጠበቁ አልመጡም እና ሰዓቱ መቼ በማለት አሰሪዋ አደይ ጋር ደወለችላት። እናም አደይ እትዬ ደወለች አለች። አንሹ አለ ዴቭ። እሺ ብላ አደይ ስልኩን አነሳችው። ሄሎትዬ ስትል አደይ አልመሸም እንዴ አትመጭም አለች። አይ እትዬ አድሬያለሁ፣ ለሊ ቤት አድሬያለሁ አለች። ኦ ነው እንዴ? እሺ ለሊን አገናኝኝ እስኪ ስትል ጠየቀቻት። አደይም ድንብርብሯ ወጣ። ምክንያቱም እነሱ ቤት ውስጥ አልነበሩም። ከዲቭ ጋር ዘና እያለች ነበረ፣ ወክ እያደረጉ ነበረ። እናም የምትመልሰው መላው ጠፋባት። ዴቭም በዛው ደነገጠ። እንዲሁም ተፋጠጡ። እንግዲህ በቀጣይ ቪዲዮ ምን እንደሚፈጠር ተከታትለን የምናቀርብላችሁ ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።